የአርብ ማለዳ የሐምሌ 3 ቀን 2018 ተረታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ሄርት አታክ ኢትዮጵያ የተሰኘ የነጻ የሕክምና ቡድን በኢትዮጵያ ከ200 ለሚበልጡ ወገኖች ነጻ የልብ ሕክምና ለመስጠት ማቀዱን አስታወቀ። ቡድኑ በዘንድሮ 5ኛ ዙር ተልዕኮ ለመጀመሪያ ጊዜ ለህጻናትም ሕክምና እንደሚሰጥ ታውቋል። ከተለያዩ ሀገራት የተውጣጡ ከፍተኛ የሕክምና ባለሙያዎችንና በጎ ፈቃደኞችን ያቀፈው ሄርት አታክ ኢትዮጵያ የ5ኛ ዙር ነጻ የሕክምና አገልግሎት ተልዕኮውን ጀምሯል። ቡድኑ በአሁኑ ወቅት 60 የልብ ህመምተኞችን በማከም ላይ የሚገኝ ሲሆን ህክምናውን ከሚያገኙት መካከል አንዳንዶች ለዓመታት የህይወት አድን ህክምና ለመቀበል ሲጠባበቁ የቆዩ መሆናቸው ተገልጧል። ይህ የህክምና ቡድን ከዚህ ቀደም ካደረጋቸው ተልዕኮዎች በተለየ በዘንድሮ መርሃ ግብር በልብ ህመም ለሚሰቃዩ ህጻናት ለመጀመሪያ ጊዜ የህክምና አገልግሎት ማመቻቸቱ ተመላክቷል። የቡድኑ አስተባባሪ ለዚህ ሰብአዊ ተልዕኮ መሳካት አስተዋጽኦ ላደረጉ በጎ ፈቃደኞች፣ ለኢትዮጵያ አየር መንገድ እንዲሁም በአትላንታ ለሚኖሩ የዲያስፖራ ማህበረሰብ አባላት ምስጋና አቅርበዋል። ወደ ሀገር ውስጥ ለሚገቡ የስጋ ምርቶች ምንም አይነት ፍቃድ እንዳልተሰጠ ተነገረ። በኢትዮጵያና በኡጋንዳ መካከል የስጋ ምርቶችን ወደ ሀገር ውስጥ ለማስገባት የሚያስችል ምንም አይነት ህጋዊ ማዕቀፍም ሆነ የሁለትዮሽ ስምምነት የሉም ሲሉ የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ገልጸዋል። ራንቸርስ ፋይናንስ የተሰኘው የኡጋንዳ ስጋ አቀነባባሪ ኩባንያ በቅርቡ ባወጣው መግለጫ ለኢትዮጵያው ዳይመንድ ሆቴልና ሬስቶራንት ግሩፕ የመጀመሪያውን የተቀነባበረ የበሬ ስጋ ማጓጓዙንና በየወሩ 20 ቶን ስጋና የስጋ ውጤቶችን ለማቅረብ ስምምነት ላይ መድረሱን አስታውቆ ነበር። ይህንን በተመለከተ በሰጡት መግለጫ ጉዳዩን ከግብርና ባለስልጣን ጋር ለማረጋገጥ ቢሞከርም ስለ ግብይቱ የሚያውቁትም ሆነ የተመዘገበ መረጃ የለም ያሉት ሚኒስትር ዴኤታው ይህ ለሚኒስቴር መስሪያ ቤቱ ትልቅ ስጋት መሆኑን አመልክተዋል። ምርቱ እንዴት የቁጥጥር ኬላዎችን አልፎ ሊገባ እንደቻለና የኮንትሮባንድ መስመሮችን ለመለየት ጥብቅ ምርመራ እየተደረገ መሆኑን አገር በቀል የቁጥጥር ስርዓቶች በጥብቅ እንደሚቀጥሉም ሚኒስትር ዴኤታው አስታውቀዋል። ኢትዮጵያ ከአፍሪካ አህጉራዊ ነጻ የንግድ ቀጠና አባል ሀገራት ጋር በሚደረገው የንግድ ልውውጥ እንደ ኬንያ፣ ሶማሊያና ደቡብ አፍሪካ ላሉ ሀገራት የስጋ ምርቶችን በይፋ መላክ በጀመረችበት በዚህ ጊዜ ቀጠናዊ የንግድ መላላት ቢኖርም ብሔራዊ የባዮደህንነትና የሕግ አሰራሮችን ማክበር ግዴታ መሆኑን የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ ተናግረዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ደቡብ ሱዳን ፖለቲካዊ ያለመረጋጋት እንደወጠራት ተነገረ። ከሱዳን ተገንጥላ ነጻ ሀገር መሆኗን ካወጀች 15 ዓመታት ቢቆጠሩም ሀገሪቱ አሁንም በከፋ የኢኮኖሚ ቀውስና በፖለቲካ ያለመረጋጋት ውስጥ እንደምትገኝ ያስነበበው ዘ ኢስት አፍሪካን ጋዜጣ ነው። እንደ ጋዜጣው ዘገባ የሀገሪቱ የውጭ ንግድ ዋነኛ መሰረት የሆነው የነዳጅ ማስተላለፊያ መስመር በጎረቤት ሱዳን ባለው የእርስ በርስ ጦርነት ምክንያት በመቋረጡ የደቡብ ሱዳን ፓውንድ ዋጋ በከፍተኛ ሁኔታ እንዲያሽቆለቁል አድርጎታል። ይህም በመላ አገሪቱ ከባድ የዋጋ ግሽበትና የኑሮ ውድነት እንዲቀሰቀስ ምክንያት ሆኗል። ከኢኮኖሚ ቀውሱ በተጨማሪም የፖለቲካ ስምምነቶች አፈጻጸም መዘግየትና አጠቃላይ ምርጫን ለማካሄድ የተያዙ እቅዶች በተደጋጋሚ መራዘማቸው በሀገሪቱ ላይ ያለውን ስጋት ይበልጥ እንዳባባሰውም ተገልጿል። የመንግስት ባለስልጣናት በሀገሪቱ ሰላምን ለማስፈንና የኢኮኖሚ ማሻሻያዎችን ለማድረግ ቃል ቢገቡም የነጻነት በዓሉን ግን ህዝቡ በሀገሪቱ የወደፊት እጣ ፈንታ ላይ ባለው ከባድ ስጋትና ጥርጣሬ ጥላ ስር እንዲያልፍ ሆኗል ሲል የዘገበው ዘ ኢስት አፍሪካ ነው። በተባበሩት መንግስታት ድርጅት መረጃ መሰረት በአሁኑ ወቅት በሚሊዮኖች የሚቆጠሩ የደቡብ ሱዳን ዜጎች አስቸኳይ የሰብአዊ ድጋፍ ያስፈልጋቸዋልም ተብሏል። በመጨረሻም ሳውዲ አረቢያ አሜሪካ
ሶሪያን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ ለማውጣት የወሰነችውን ውሳኔ በበጎነቱ እንደምትቀበልና እንደምትደግፍ አስታወቀች። የሶሪያ መንግስት በአገሪቱ ሰላምና መረጋጋትን ለማስፈን የመንግስት ተቋማትን መልሶ ለመገንባትና የህዝቡን የልማት ፍላጎት ለማሟላት የሚወስዳቸውን አዎንታዊ እርምጃዎች በሙሉ እንደሚደግፍ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አረጋግጠዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ፕሬዚዳንት ዶናልድ ትራምፕ ሶሪያን ከሽብርተኝነት መዝገብ የመሰረዝ ፍላጎታቸውን ለኮንግረሱ በይፋ ማሳወቃቸውን መናገራቸውን ያወሱ መገናኛ ብዙሃን ውሳኔው በኮንግረሱ የ45 ቀናት የክትትልና የግምገማ ጊዜ ካለፈ በኋላ ሙሉ በሙሉ ተግባራዊ እንደሚሆን አመልክተዋል። አሜሪካ ሶሪያን በዚህ መዝገብ ውስጥ ካሳረፈችበት እንደ አውሮፓውያኑ አቆጣጠር ከ1979 ጀምሮ ውሳኔው ለሀገሪቱ የኢኮኖሚ ማገገሚያ ዋነኛ እንቅፋት እንደነበር ይታወሳል። አዲሱ እርምጃ ሀገሪቱ ከዓለም አቀፍ ማህበረሰብ ጋር የምታደርገውን የንግድና የኢንቨስትመንት ትስስር እንደሚያነቃቃውም ተገምቷል። ይህ የአሜሪካ ውሳኔ የተላለፈው ፕሬዚዳንት ዶናልድ ትራምፕ እና የሶሪያ አቻቸው አህመድ አልሻራህ በአንካራ ከተካሄደው የኔቶ ጉባኤ ጎን ለጎን ባደረጉት ታሪካዊ ውይይት ማግስት መሆኑም ተነግሯል። ትርታ ቁርስን ነው እየተከታተላችሁ የምትገኙት። ቀደም ሲል ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ አደረስን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። አጋሮቻችንን ከልብ እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጩ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘታል። ራይድ ይሁን ምርጫው የሚለው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የሰዓት አጋር በመሆን አብረን ቆይታ ያደርጋል። ሌላኛው አጋራችን ደግሞ እናት ባንክ ነው። እናት ባንክ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። ከነዛ መካከል የውጭ ምንዛሪ አገልግሎት አንዱ ነው። ከውጭ የተላከ አደራ በእምነት የሚደርስበት ቦታ ከተባለ እናት ባንክ አንዱ ነው። በውጭ ሀገር ከሚኖሩ ቤተሰቦ፣ ዘመዶ እንዲሁም ጓደኞቹ፣ ወዳጆቹ የተላከሉትን ገንዘብ ወይም ደግሞ በእጆ የሚገኘውን የውጭ ሀገር ገንዘብ በፍጥነት ደህንነቱ ተጠብቆ በእናት ባንክ በኩል ይቀበሉ፣ ይመንዝሩ ይላችኋል። በፈጣን አስተማማኝና ዕለታዊ የውጭ ምንዛሪ ተመን አገልግሎታችን ይረካሉ የሚሉት እናት ባንክ ሁሌም ልናገለግሎ ዝግጁ ሆነን እንጠብቆታለን። በመላ ኢትዮጵያ በአዲስ አበባና በክልል ከተሞች ወደ ቀረቡት የባንካችን ቅርንጫፍ ጎራ ይበሉ የሚላችሁ እናት ባንክ ይህንን ሰዓት በአጋርነት ከኛ ጋር አለ። ማን እንደ እናት አጋራችን ስለሆነ እጅግ አድርገን እናመሰግናለን። የአጋሮቻችንን መልእክት አድምጠን እኛ በሌሎች መረጃዎችና ፕሮግራሞች እንጠብቃችኋለን። ከልቦ በቀረበው ትርታ 97.6 ኤፍኤም የአረብ ሐምሌ 3 ቀን 2018 የትርታ ቁርስ መሰናደውን ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ ለቀጠናዊ ትስስር ስኬት ትሰራለች ተባለ። የምስራቅ አፍሪካ የኃይል ትስስር ቀጠናዊ ግቦች እንዲሳኩ ኢትዮጵያ ከአባል ሀገራት ጋር የምታደርገውን የትብብር ስራ እንደምታጠናክር የውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ገለጹ። የምስራቅ አፍሪካ የኃይል ትስስር 22ኛው የሚኒስትሮች ምክር ቤት አስቸኳይ ስብሰባ ዛሬ በአዲስ አበባ መካሄድ ይጀምራል። በጉባኤው ላይ የተገኙት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ቀጠናዊ የኤሌክትሪክ ገበያውን ወደ ስራ ለማስገባትና ተቋማዊ እድገቱን ለማስቀጠል ከፍተኛ ጥረት መደረጉንም ጠቅሷል። ኢትዮጵያ ትስስሩን ለመምራት በሊቀመንበርነት መመረጧን ያስታወሱት ሚኒስትሩ ቀዳማዊ ታማኝነትና የሕግ የበላይነት የሰፈነበት የተቀናጀ የኃይል ገበያ ለመፍጠር ሀገሪቱ በቁርጠኝነት እንደምትሰራ አረጋግጠዋል። በሌላ በኩል የውሃና ኢነርጂ ሚኒስትር ዴኤታ ኢንጂነር ሱልጣን ወሊ በበኩላቸው ኢትዮጵያ በአሁኑ ወቅት ለጅቡቲ፣ ኬንያ፣ ታንዛኒያና ሱዳን የኤሌክትሪክ ኃይል በማቅረብ
ቀጠናዊ ሚናዋን እየተወጣች መሆኑን ገልጸዋል። አዲስ አበባ ላይ እየተካሄደ የሚገኘው ይኸው አስቸኳይ ስብሰባ በአባል አገራቱ መካከል የተደረሱ ስምምነቶችና የኤሌክትሪክ አገልግሎቶች ውሎችን መርምሮ ውሳኔ ያሳልፋል ተብሎ ይጠበቃል። በተጨማሪም የኤሌክትሪክ ገበያ ማዕከሉ የሚቀመጥበትን ቦታ መወሰን የጉባኤው ዋና አጀንዳ መሆኑ ተመላክቷል። በአባል አገራቱ መካከል አስተማማኝ የኃይል አቅርቦትና ግብይት ለመፍጠር የተመሰረተው የምስራቅ አፍሪካ የኃይል ትስስር ኢትዮጵያ፣ ግብጽ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳና ሊቢያን ጨምሮ 13 ሀገራትን በአባልነት ያቀፈ ቀጠናዊ ድርጅት ነው። በከተማዋ የሚገኙ የኮንስትራክሽን ማዕድናትና አሰጣጥና ቁጥጥር ለመምራት የሚያስችል የተባለ መመሪያ ይፋ ተደረገ። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ያወጣውና መመሪያ ቁጥር 191/2018 የተሰኘው ይህ አዲስ መመሪያ ውስን የሆነውን የተፈጥሮ ሀብት በአግባቡ ለመጠቀም በዘርፉ ግልጽነትና ተጠያቂነትን ለማስፈን ያለመ ነው ተብሏል። መመሪያው በከተማዋ አስተዳደር ወሰን ውስጥ ጥቁር ድንጋይ፣ ገረጋንቲ፣ ቀይ አሸዋና ቀይ አፈር፣ ነጭ የድንጋይ ክምችትና የወንዝ አሸዋ ማምረት ላይ በተሰማሩ አልሚዎች ማህበራትና የመንግስት ድርጅቶች ላይ ተፈጻሚ የሚሆን ነው። የኮንስትራክሽን ማዕድን ማውጣት ፍቃድ የማይሰጥባቸው ቦታዎች በግልጽ የለየው ይኸው መመሪያ ለመቃብር፣ ለሃይማኖታዊ ጉዳዮችና ለቅርስ መታሰቢያነት ከተከለሉ ቦታዎች በተጨማሪ ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮችና ከመሰረተ ልማት አውታሮች በ500 ሜትር ራዲየስ ክልል ውስጥ ፍቃድ መስጠት የተከለከለ ሆኗል። እንዲሁም ከኤሌክትሪክ መስመሮች 25 ሜትር፣ ከወንዝ ዳርቻዎች ደግሞ በ30 ሜትር ክልል ውስጥ ምንም አይነት የማዕድን ማውጣት ፍቃድ እንደማይሰጥም ተደንግጓል። የማዕድን ፍቃድ የውል ዘመንን በተመለከተም የጥቁር ድንጋይ ማምረት ፍቃድ በየዓመቱ የሚታደስ ሆኖ ከፍተኛ አገልግሎት ዘመኑ 5 ዓመት እንዲሆን የተወሰነ ሲሆን ለገረጋንቲ፣ ለአሸዋና ለነጭ ድንጋይ የሚሰጠው ፍቃድ ግን ከ2 ዓመት የማይበልጥና በየዓመቱ የሚታደስ መሆኑ በመመሪያው ላይ ሰፍሯል። በተጨማሪም ማንኛውም አልሚ አዲስ ፍቃድ ከመውሰዱ በፊት በሕጋዊ አማካሪ የተጠና የአዋጭነት ጥናትና ይሁንታ ያገኘ የአካባቢ ተጽዕኖ ግምገማ ሰነድ ማቅረብ ይኖርበታል። በአካባቢ ላይ ሊደርስ የሚችለውን ጉዳት ለማስተካከልም አልሚው የፋይናንስ ዋስትና በባንክ አካውንት ገቢ የማድረግና በየዓመቱ የመልሶ ማልማት እቅድ የማቅረብ ግዴታ ተጥሎበታል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ ዶክተር እሸቱ ለማ የፈረሙበት ይህ መመሪያ በፍትህ ሚኒስቴር ተመዝግቦ በባለስልጣኑ ድረገጽ ላይ ከተጫነበት ቀን ጀምሮ የጸና እንደሚሆን ታውቋል። ቀደም ሲል የሀገር ውስጥ ዘገባዎችን ለእናንተ አደረስን። የተወደዳችሁ አድማጮች፣ አሁን ከውጭ ወዳገኘናቸው ዘገባዎች እናልፋለን። በቅድሚያም ሩሲያ ለሞዛምቢክ የጸረ ሽብር ድጋፍ እንደምታደርግ አስታወቀች። ሩሲያ በሞዛምቢክ የሚስተዋለውን የሽብርተኝነት ስጋት ሙሉ በሙሉ ለማስወገድ የምታደርገውን ድጋፍ እንደምታጠናክር የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ገለጹ። ሚኒስትሩ በሞዛምቢክ ባደረጉት ጉብኝት እንደተናገሩት ሞስኮ የሀገሪቱን ሰላምና ሉዓላዊነት ለማስከበር የሚደረገው ጥረት አስፈላጊውን ድጋፍ ታደርጋለች። ሞዛምቢክ በነዳጅና የተፈጥሮ ጋዝ ሀብቷ በምትታወቀው የካቦ ዴልጋዶ ግዛት ውስጥ ከአማጽያን ጋር በመዋጋት ላይ ትገኛለች ሲል አፍሪካ ኒውስ ዘግቧል። በመጨረሻ የትራምፕ አስተዳደር ለዩክሬን የፓትሪዮት ሚሳይሎችን በሀገር ውስጥ የማምረት ፍቃድ ሰጠ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዩክሬን የሩሲያን የባልቲክ ሚሳይል ጥቃቶች ለመመከት የሚያስችላትን የፓትሪዮት ሚሳይል በሀገሯ ውስጥ እንድታመርት ፍቃድ እንደሚሰጡም አስታውቀዋል። ውሳኔው ይፋ የተደረገው በቱርክ አንካራ በተካሄደው የኔቶ ጉባኤ ጎን ለጎን ትራምፕ በዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ባደረጉት የሁለትዮሽ ስብሰባ ላይ ነው።
ፕሬዚዳንት ትራምፕ ከዘለንስኪ ጋር በጋራ በሰጡት መግለጫ ፓትሪዮቶቹን ለማፍራት ፍቃድ እሰጣችኋለሁ፣ በዚህ መንገድ በቂ እየሰጠናቸው እንዳልሆነ ቅሬታ ማቅረብ አይችሉም ብለዋል። ይሁን እንጂ ትራምፕ አሜሪካ በአሁኑ ወቅት ከራሷ ክምችት ተጨማሪ የፓትሪዮት ሚሳይሎችን ለዩክሬን በፍጥነት ማቅረብ እንደማትችል ገልጸው ፓትሪዮቶች አሉን ግን ያን ያህል የለንም፣ የራሳችንም ያስፈልጉናል ሲሉም ተደምጠዋል። ይህ ውሳኔም ለኪዩቭ ትልቅ የዲፕሎማሲ ውጤት እንደሆነም ተነግሯል። ወታደራዊና የደህንነት ባለሙያዎች ግን አሰራሩ እጅግ ውድ፣ ውስብስብና ረጅም ጊዜ የሚጠይቅ በመሆኑ ዩክሬን በአጭር ጊዜ ውስጥ ከዚህ ተጠቃሚ መሆን እድሏ አነስተኛ መሆኑን እየገለጹ ነው። በአሁኑ ወቅት በአሜሪካና በእስራኤል ከኢራን ጋር ባለው ቀጣይነት ያለው ግጭት ምክንያት በዓለም አቀፍ ደረጃ ከፍተኛ የሆነ የሚሳኤል እጥረት ይስተዋላል ሲል የዘገበው ቢቢሲ ነው። አድማጮች ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ትርታ 97.6 ኤፍኤም ላይ ትገኛላችሁ። ቀደም ሲል የሀገር ውስጥና የባህር ማዶ የሰዓቱን ዘገባዎች ነው ለእናንተ ያስደመጥናችሁ። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን።